in the house where I was staying, when something supernatural that would forever change my life happened to me. Past midnight, a brilliant white light, the glory of God came to me as the ball of white light. እግዚአብሔር ከዚህ አጋንንት ጋር አጋጠመኝ። በዚህ መንገድ አሸንፈው አለኝ። ባሳየኝ መንገድ አደረኩት። ይህ ምስክርነት ካንዳንድ ከምታልፉበት ችግር በስተጀርባ ያለው ሚስጥር ምን እንደሆነ የሚገልጥ ምስክርነት ነው። እግዚአብሔር በመንፈሳዊ ሕይወት ሰዎች ገና ሕፃን ሳሉ እንኳን የራሳቸውን ጠላቶች ገጥመው እንዲያሸንፉ እንዴት እንደሚፈልግና ሰልፉንም ለኛ እንደሚተውልን በዚህ ምስክርነት ውስጥ ታያላችሁ። እግዚአብሔር ባሳየን መሰረት እኛም ተነስተን ጠላቶቻችንን በመንፈሳዊ መንገድ ስንገጥም እግዚአብሔር ደግሞ የማሸነፊያውን ስልት በማሳየት እንዴት ለአማኞች ድል እንደሚሰጥ ከዚህ ምስክርነት ትማራላችሁና ተከታተሉት። የዚህ ምስክርነት መስካሪ ራሱን በማስተዋወቅ እንዲህ ብሎ ምስክርነቱን ይጀምራል። ሰላም ወዳጆቼ፣ እኔ ዶክተር ፍራንሲስ ማይለስ እባላለሁ። የላቭ ፊስት ቤተክርስቲያን ዋና ፓስተር ነኝ። በቴምፕ አሪዞና ነው የምኖረው። ያየሁት የመለኮት መገለጥ ልምምዴን ላካፍላችሁ በመቻሌ በጣም ደስተኛ ነኝ። የመለኮታዊ መገለጥ ምስክርነቴን ከመሰከርኩላችሁ በኋላ በመጨረሻ በእግዚአብሔር ኃይል ተአምራት እንዲሆንላችሁ ልጸልይላችሁ እወዳለሁ። ለምን እንደሆነ ታውቃላችሁ? እግዚአብሔር እስካሁን ድረስ ተአምራቶችን የሚያደርግ አምላክ ስለሆነ ነው። ምስክርነቴ እንደዚህ ነው። ለሞት በሚያደርስ በሽታ በጠና ታምሜ ነበረ። መላው ፊቴ፣ ሰውነቴ በብጠትና በቁስል ነፍሮ ነበረ። በዚህ ምክንያት ክብደቴ ቀንሶ ከ100 ፓውንድ በታች ሆኜ ነበረ። ሲያዩኝ አጥንት ነበረ መስል የነበረው። በታመምኩበት ወቅት የኤድስ በሽታ ትልቅ አስፈሪና አሳሳቢ ጉዳይ የነበረበት ጊዜ ነበረ። እኔ ኤድስ እንደሌለብኝ ባውቅም ሰዎች በኤችአይቪ የተያዝኩ መስሏቸው ነበረ። በበሽታው በቀጣይነት እየተሰቃየው ነበረ። ህመሙ እጅግ የሚያሰቃይ ነበረ። ለመተኛት ማልቀስ፣ መጮህ ነበረብኝ። ለመተኛ ከፈለኩ እንቅልፍ የሚወስደኝ ነገር የግድ መጠጣት ነበረብኝ። ከዚህ ነገር ለመላቀቅ መንገድ መፈለግ ነበረብኝ። እብጠቱና ቁስሉ በመላው ሰውነቴ ላይ መውጣቱን ቀጥሎ ነበረ። በዚያን ጊዜ ከእግዚአብሔር ኃይል ጋር የሚያገናኝ ማንም ሰው በዙሪያዬ አልነበረም። በአካባቢያችን ስለ ጥንቆላና ሰይጣን ስለሚያደርገው ነገር በጣም እንሰማ ነበረ። ያም ነገር በጣም እንድፈራ አድርጎኝ ነበረ። በአንድ ወቅት በሃይስኩል ውስጥ በባህሪው እጅግ አስቸጋሪ የሆነ አንድ ወጣት ልጅ ነበረ። በኋላም ይህ ወጣት ከዚህ አስቸጋሪው ባህሪው ተቀይሮ ወደ ኢየሱስ ወዳጅነት ተለውጦ አገኘሁት። አንድ ቀን ይህ ወጣት ወደ እኔ መጣና እንዲህ አለኝ፣ ከኔ ጋር ወደ አሴምብል ኦፍ ጋድ ቤተክርስቲያን መሄድ አለብህ አለኝ። እኔ ካቶሊክ ስለሆንኩ ወደ አሴምብል ኦፍ ጋድ ቤተክርስቲያን መምጣት አልችልም አልኩት። ታውቃለህ አይደል ያንን ማድረግ እንደማልችልም አልኩት። በዚያን ጊዜም ይህ ወጣት አንድ የማረሳውን ነገር እንዲህ ሲል ተናገረኝ። ያም የተናገረኝ ነገር እግዚአብሔር ወደ ቤቱ እንድመጣ ያደረገኝ ንግግር ነበረ። እንዲህም አለኝ፣ ፍራንሲስ፣ አንድ በበሽታ ሊሞት ላለ ካቶሊክ ሰው ዓለም ምን ጥሩ ነገር አላት አለኝ። እኔም ይህንን ስሰማ ነጥቡን አግኝተዋል አልኩት። እርሱም ለምን ወደኛ ቤተክርስቲያን አትመጣም አለኝ። እኛ እኮ በመለኮታዊ ፈውስ እናምናለን አለኝ። እኔም የምርህን ነው እንደዛ ታምናላችሁ አልኩት። እርሱም አዎ፣ እኛ በእግዚአብሔር ኃይል በሚደረግ በመለኮታዊ ፈውስ እናምናለን አለኝ። ከዚያም ግብዣውን ተቀብዬ ማራናታ አሴምብል ኦፍ ጋድ የሚባል ቤተክርስቲያን ሄድኩ። ለመጀመሪያ ጊዜ በሕይወቴ የሚያድነኝን የክርስቶስ ኢየሱስን ወንጌል ሰማሁ። ያም ሕይወቴን ለክርስቶስ እንድሰጥ አደረገኝ። የነፍሳት ጥሪ ሲደረግ እንዴት ወደ መድረኩ እንደደረስኩ አላውቅም። በኋላ ሲነግሩኝ ሮጠ ነው የወጣኸው ብለውኛል። በዚህ ሁኔታ ሕይወቴን ለክርስቶስ ኢየሱስ ሰጠው። ይሁን እንጂ ሕይወቴን ለክርስቶስ ብሰጥም በዚያን ቀን ከተያዝኩበት በሽታ አልተፈወስኩም ነበረ። ነገር ግን ከአንድ ወር በኋላ አንድ ነገር ተከሰተ። የምኖርበት ቤት ውስጥ ተኝቼ ነበረ። ሕይወቴን እስከ ወዲያኛው የሚለውጥ ይህንን የመለኮታዊ መገለጽ ሳይ የምኖርበት ቤት ውስጥ ተኝቼ ነበረ። እኩለ ሌሊት ካለፈ በኋላ እጅግ የሚያበራ የእግዚአብሔር ክብር የሆነ ነጭ ብርሃን ክብ ኳስ በሚመስል መልኩ ወደ እኔ መጣ። የዚህ ብርሃን ቅርጽ የብርሃን ኳስ አይነት ይመስል ነበረ። ይህ ብርሃን ተኝቼበት በነበረበት አልጋ ላይ ሳለው
በመላው ሰውነቴ ላይ መጣና አረፈብኝ። ከዚያም በድንገት አንድ ታምራዊ ነገር ሆነ። ሰውነቴ በዚፕ እንደተቆለፈ ሻንጣ ሆኖ አየሁት። ዚፑም ከላይ እስከታች ተከፈተና ከውስጤ መንፈሴ ከስጋዬ ውስጥም ዘሎ ወጣ። ከስጋዬም ከወጣ በኋላ ሌላኛውን አካሌን ተኝቶ አየሁት። ሳየው የሞትኩ መስሎኝ ነበረ። እንደዚያ የመሰለኝ ስጋዬ ተኝቶ ስላየሁት ነው። ስጋዬ ያለምንም እንቅስቃሴ ተጋድሞ ተኝቶ ነበረ። ነገር ግን በዚያን ጊዜ እኔ በሌላ አቅጣጫ በመንፈስ ቆሜ ነበረ። ራሴን በመንፈሴ ውስጥ አየሁት። ከዚያም የእግዚአብሔር መንፈስ ከቤት ውስጥ ጎትቶ አውጥቶኝ ራሴን በዚያን ጊዜ እኖርበት የነበረው የቤት ጣራ ላይ ቆሜ አገኘሁት። የቤቱ ጣሪያ ላይ እንደቆም ከፊት ለፊት አጋንንት ቆሞ አየሁ። ይህም አጋንንት አይኖቹ በታላቅ ቁጣና ጥላቻ ተሞልቶ ነበረ። ያም አጋንንት ሳየው እጅግ በጣም በሆነ ታላቅ ጥላቻ እንደሚጠላኝ አወቅኩ። ነገር ግን የሚያዝናናው ነገር እንደዚያም ቢጠላኝም እንኳን አልፈራሁትም ነበረ። በእርግጥ በመጀመሪያ ሳየው ብደነግጥም ግን አልፈራሁትም ነበረ። ዳግም የተወለደው መንፈስ የሆነው አካሌ ፊት ለፊት የቆመውን ይህንን አጋንንት አልፈራውም ነበረ። እርስ በርሳችን እየተያየን ሳለ ከላያችን ያለው ሰማይ በክብ ቅርጽ ተከፈተ። ከዚያም ነጭ ብርሃን ልክ እንደ ቱቦ ሆኖ ከሰማይ ወደ ምድር መጣና የነበርንበትን መንደር ሁሉ ሞላው። ያም ብርሃን በጎረቤታችን ግቢ ውስጥ መሬት ላይ ሲያበራ አየሁት። ይህንንም ታላቅ ብርሃን ጎረቤቶቻችን ሁሉ ነቅተው የሚያዩት ነበር የመሰለኝ። ይህንን ሁሉም አይቶታል ብዬ ነበር አስብ የነበረው። ነገር ግን በኋላ ላይ ይህንን መለኮታዊ ብርሃን ያየሁት እኔ ብቻ እንደሆንኩ ነው የተረዳሁት። በድንገትም በብርሃኑ መካከል ወርቃማ እጅ፣ የንጉሥ ክብር ያለበት የኢየሱስን እጅ ወርዶ ሲመጣ አየሁ። የኢየሱስም እጅ እንደሆነ ያወቅኩት እጁ ላይ ሲሰቀል የተቸነከረበት ትልቅ ጠባሳ ስለነበረበትና ያንንም ስላየው ነው። በድንገትም ከእጁ መዳፍ ውስጥ በር ተከፈተ። በሩም እንደተከፈተ በተከፈተው በር ውስጥ የተጠቀለለ ጽሑፍ ወጣ። ከዚያም ይህ የመጽሐፍ ጥቅል ተተርትሮ ወደ ታች ወረደ። ይህንንም የተተረተረውን የመጽሐፍ ጥቅል እንደነካሁት መጽሐፉ ሰውነቴ ላይ ተጣብቆ ውስጤ ገብቶ ተሰወረ። በሕይወቴ ለመጀመሪያ ጊዜ ግልጽ የሆነውን እንደ ሰው ድምፅ የሚሰማውን የእግዚአብሔርን ግልጽ ድምፅ ሰማሁ። ልጄ ለማሸነፍ ቃሉን ተጠቀም አለኝ። በዚህን ጊዜ እኔና ይህ አጋንንት እየታገልን እየተዋጋን ነበረ። የመሸናነፋችን ነገር 50-50 ነበረ። ጌታም ቃሉን ተጠቀም ሲለኝ በወቅቱ በቃሌ አውቀው የነበረው አንድ ቃል ከመንፈሴ ውስጥ ወጣ። ያም ቃል በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ድረስ ዓለምን ወዷልና የሚለው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ቃል ነበረ። በወቅቱ አውቀው የነበረው ቃል ያ ብቻ ነበረ። ያም ቃል ከውስጥ ወጥቶ ተናገርኩት። በዚያም አጋንንት ላይ ቃሉን ተናገርኩበት። እንዲህ ስናገር በሌላኛው ሰማይ ክፍል ከአንድ አቅጣጫ ወደ ሌላ አቅጣጫ የመብረቅ ብርሃን በራ። ከዚያም ነጎድጓድ ሆነ። እንዲህ አይነት ነጎድጓድ በሕይወቴ ሰምቼ አላውቅም። በምድር ከማቀው ነጎድጓድ ሚሊዮን ጊዜ የሚበረታ ነጎድጓድ ነበረ። የመብረቁንም ታላቅነት ስሰማ ከመብረቁ የተነሳ መላው መንደሩ የፈረሰ ነው የመሰለኝ። ነጎድጓድ ነበረ። የእግዚአብሔርን ቃል ስልጣን ምን አይነት እንደሆነ ከዚህም ሁኔታ ለመጀመሪያ ጊዜ በሕይወቴ ተረዳው። ይህ ከሆነ በኋላ ቀጥሎ ያየሁት ነገር ቢኖር የአጋንንት ሲርበደበድና በፊቴ ሲንቀጠቀጥ ነው። ለመጀመሪያ ጊዜ አጋንንቱ ሲፈራ ፍርሃቱን ማየት ጀመርኩ። ከዚያም የአጋንንት ፊቱን አዙሮ ከኔ ፈርጥቶ ሲሄድ አየሁት። ከኔም ሸሽቶ እየሮጠ ሳለ ጌታ እግዚአብሔር እንደ ልጁ ይናገረኝ ጀመር። ይህ የገጠምከውና የተዋጋ አጋንንት የሞት መንፈስ፣ የበሽታ መንፈስ ነው አለኝ። ሊያጠፋህ ነበር የመጣው፣ ሊገልህ ነበረ የሞከረው አለኝ። ካለፍክበት ከዚህ ከስቃይ ጀርባ የነበረው ይህ ነበር አለኝ። ነገር ግን ከዚህን ቀን ጀምሮ ፈውሻለሁ አለኝ። ጌታ ይህንን ሲናገር ልክ ተመጦ ወደ ነበረበት እንደሚመለስ ነጭ ጭስ ወደ ስጋዬ ተስቤ ገባሁ። ይህ ሁኔታ ወደ ስጋዬ እንድመለስ አደረገኝ። መንፈሴ ወደ ስጋዬ ሲመለስ ወዲያውኑ በአእምሮዬ ከእንቅልፌ ነቃሁ። ስነቃ በምን ደንግጬ እንደተገረምኩ ታውቃላችሁ? ወደ ሰውነቴ ስመለከት በፊቴና በመላው ሰውነቴ ላይ የነበሩ እነዚህ አባጮች በሙሉ ጠፍተው ነበረ። አጠፋፋቸው እኔ ሰውነት ላይ ሆኖ እንደማያውቁ ሆኖ ነበር የጠፉት። ያም ሲሆን እየተፈወስኩ እንዳለው አውቄ ነበረ። በዚህ ምሽት የተገለጠልኝ ዮሹዋ የትንሣኤው ጌታ ኢየሱስ ክርስቶስ እንደሆነ አወቅኩ። የእግዚአብሔርም ኃይል እውን እንደሆነም አወቅኩ።
እኔ የሚፈውሰው የእግዚአብሔር ኃይል ሕያው ምስክር ነኝ። በመለኮት ኃይሉ ሙሉ ለሙሉ ተፈውሻለሁና። ይህንን መልእክት እየሰማችሁ ያላችሁ ሰዎች በአጋጣሚ እንዳልሰማችሁ እገምታለሁ። ይህን ምስክርነት አሁን የምታዩበት ምክንያት የእግዚአብሔር መለኮታዊ መገለጥ አስፈልጓችሁ ይሆናል። የምናገለግለው አምላክ የተአምራት አምላክ ነው። እግዚአብሔር አልሞተም። God is not dead እንደሚባለው ፊልም እንዳልሞተ ታውቃላችሁ። እርሱ ዛሬ ተአምራቶችና ምልክቶች ድንቆችን ያደርጋል። ሕይወቴን ፈጽሞ የለወጠልኝና አዲስ ሕይወትን ጎዳና የሰጠኝን አይነት ተአምራታችሁን ዛሬ የምትቀበሉበት ቀን እንደሆነ አምናለሁ። እግዚአብሔር የተአምራትና የድንቅ አምላክ እንደሆነ አምናለሁ። እግዚአብሔር ሊያደርግላችሁ የምትፈልጉት ነገር እምነታችሁን ካሳያችሁ እግዚአብሔር አሁን እንደሚነካችሁ አምናለሁ። የመለኮቱ መገለጥ አሁን እንደሚነካችሁ አምናለሁ። መጽሐፍ ቅዱስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለውን ቃል ታውቃላችሁ። እምነት እንዲሆንላችሁ ነው ያየሁትን የኔን የመለኮታዊ መገለጥ ምስክርነት የመሰከርኩላችሁ። ምስክርነቶች እምነትን ለማነሳሳት በጣም ታላቅ ኃይል አላቸው። እግዚአብሔር ለአንድ ሰው የሚያደርገውን ያንን ነገር ለሌላም ሰው ስለሚያደርገው ነው እንድንመሰክር የሚያደርገው። ዛሬ ያንን ተአምራት የሚቀበል ሰው እናንተ እንደሆናችሁ አምናለሁ። እግዚአብሔር ካላችሁበት ነገር ነፃ ሊያወጣችሁ ነው። ኢየሱስ በመስቀል ላይ የሞተው እናንተ በመገረፉ ቁስል እንድትፈወሱ ነው። የእግዚአብሔር ኃይል በዚህ ነገር ውስጥ አልፎ እንደሚነካችሁ አምናለሁ። ስለዚህ የቱም ቦታ ሆኑ እምነታችሁን እንደሚነካ አምናለሁ። አሁን ኢየሱስ እንዲፈውሳችሁ ጠይቁት። ለግላችሁ ተአምራታችሁን እንዲሰጣችሁ ጠይቁት። ምክንያቱም እናንተን ይፈውስ ዘንድ የእግዚአብሔር የመለኮቱ ኃይል አሁንም እዚህ አለ። ስለዚህ በኃይለኛውና በከበረው በኢየሱስ ስም የተገዳደሯችሁን ያጋንንቶችን መገኘት ሁሉ እቃወማለሁ። እየጎዷችሁ ያሉትን ሁሉ እቃወማለሁ። እንቅልፍ ያሳጧችሁን እንዲወገዱ አውጃለሁ። እግዚአብሔር ለእናንተ ጥርመሳ እንዲሰጣችሁና የረፍት ሌሊት እንዲሰጣችሁ አውጃለሁ። ከሚጫጫናችሁ ክፉ መንፈስ እግዚአብሔር እንዲፈውሳችሁ አውጃለሁ። ይህንን ጸሎት ከምትሰሙ መካከል ምናልባት በካንሰር የተያዛችሁ ካላችሁ በዚህ በካንሰር ክፉ መንፈስ ላይ በኢየሱስ ስም መጣሁበት። እግዚአብሔር ከካንሰር እንዲፈውሳችሁ አውጃለሁ። በአገልግሎታችን ብዙ ሰዎች ከካንሰር ሲፈወሱ አይተናል። ወደ እግዚአብሔር ጸልያለሁ። እግዚአብሔር በመለኮታዊ ኃይሉ በክርስቶስ ኢየሱስ ስም ታምራታቸውን ከተቀበሉ ሰዎች ስም ዝርዝር መካከል እንዲያደርጋችሁ ጸልያለሁ። እግዚአብሔር እንዲንቀሳቀስላችሁ በምትፈልጉት በየትኛውም ነገር ላይ ጌታ እንዲነካችሁ አውጃለሁ። ምናልባት ከጌታ የምትፈልጉት መለኮታዊ እንቅስቃሴ በገንዘብ አቅጣጫ ሊሆን ይችላል። እግዚአብሔር የገንዘብ ፍላጎታችሁን ሊሞላ እንደሚችል ታውቃላችሁ። ገንዘብ ከየት ማግኘት እንዳለባቸው ባላወቁበት ጊዜ ለሰዎች በመለኮታዊ ጉብኝት ገንዘብ ሲዘጋጅላቸው ያየናቸው የብዙ ሰዎች ምስክርነት አለን። ስለዚህ በዚህን ጊዜ የገንዘብ ተአምራታችሁን አስለቅቃለሁ። አሁንም አውጃለሁ። ያ ነገር አሁን መቀየር ይጀምር። ካልጠበቃችሁበት ምንጭ ገንዘብ መምጣት ይጀምር። በኢየሱስ ክርስቶስም ካልጠበቃችሁበት ምንጭ ገንዘብ መምጣት ይጀምር። በእግዚአብሔር መንፈስ አሁን አዛለሁ፣ አውጃለሁ። አምላክ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ። ስለዚህ የመለኮታዊ መገለጥ በሕይወታችሁ በገንዘብ አቅጣጫ እንዲገለጥላችሁ በኃይለኛው በኢየሱስ ስም አስለቅቃለሁ። ባሏ ትቷት ወደ ተለያዩ ሀገሮች ሄደ። በቅርብ የጸለይንላት አንዲት ሴት ነበረች። ነገር ግን ከጸለይንላት በኋላ ድምፁ ከጠፋበት ከአንድ ዓመት በኋላ ደወለላት። በስልኩ ውስጥም ወደ ቤት መመለስ ፈልጋለሁ እያለ ያለቅስ ነበረ። ባልተብዬ ጠራበት ወደ ነበረው ኑሮ መመለስ ፈልጋለሁ አለ። ምናልባት ትዳራችሁ ችግር ውስጥ ያለ ሰዎች ካላችሁ፣ በትዳራችሁ ውስጥ የእግዚአብሔር ጣልቃ ገብነት እንዲገባላችሁ የሚያስፈልጋችሁ ሰዎች ካላችሁ አሁን የእግዚአብሔር ኃይል በትዳራችሁ መካከል እንለቃለን። ከትዳራችሁ ላይ የዲያብሎስን እጅ እናስራለን። በኢየሱስም በትዳራችሁ ላይ ተአምራትን እንናገራለን። በቤታችሁና በትዳራችሁ የመለኮት ኃይል እንዲሆን እናውጃለን። ጌታ ያደረገውን ተመልከቱ ልትሉ ወደምትችሉበት ምስክርነት እንድትመጡ በሁሉን ቻይ እግዚአብሔር ኃይል አውጃለሁ። አስታውሱ፣ የምናመልከው አምላክ የምልክት የድንቅ አምላክ እንደሆነ፣ ለሁሉ ፈውስ ይሆን ዘንድ ዋጋ የከፈለንን አምላክ እንደምናገለግል አስታውሱ። እናንተ ለእግዚአብሔር የተለያችሁ አይደላችሁ። እግዚአብሔር ይምራችኋል። ራሳችሁን ይቅር በሉና የእግዚአብሔርን የፈውስ ኃይል ተቀበሉ። እግዚአብሔር ልክ ለኔ እንዳደረገው ለእናንተም ያደርግላችኋል። የሆነ ሰው ሰውነቱ ላይ እጢ ያለበት አንድ ሰው እንዳለ አሁን ይሰማኛል። እግዚአብሔር በኢየሱስ ስም ያንን እጢ አሁን ያቀልጠዋል።
የመለኮት አምላክ የራሳችሁን የተአምራት ምስክርነት ይስጣችሁ። ምክንያቱም እግዚአብሔር ለሰው ፊት አያደላምና። ህልውናውን የምትጠሙ ሰዎች ካላችሁ እግዚአብሔር በሕይወታችሁ ህልውናውን ይልቀቅ። እግዚአብሔር ሕያውና አሁንም ተአምራት የሚያደርግ አምላክ ነው። ፍራንሲስም በድጋሚ አመሰግናችኋለሁ ይህንን የመለኮት መገለጥ የሆኑ ምስክርነቶች ስለሰማችሁ በማለትና ዶክተር ፍራንሲስ ማይልስን ሻሎም ሻሎም በማለት ነው ምስክርነቱን የጨረሰው። ክብር ለእግዚአብሔር ይሁን። ከዚህ ምስክርነት ብዙ ነገር እንደተጠቀማችሁ እናምናለን። ምን እንዳስተዋላችሁ በሐሳብ መስጫው ላይ ጻፉልን። እንደተለመደው ስራችንን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የቻናላችን ቤተሰቦች እስካሁን ያልሆናችሁ ካላችሁ ለመጀመሪያ ጊዜ የኛን ቻናል እየሰማችሁ ካላችሁ ወይም ደግሞ ብዙ ጊዜ ሰምታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማለት የቤተሰቡ አባል በመሆን እንድትቀላቀሉ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። አሜን።